በሀብት በዝናና በስልጣን የሚገኝ ክብር ዘላቂነት የሌለው መሆኑን ታውቃለህ? ይልቁንም ዘላቂ የሆነ እውነተኛና የማይደበዝዝ ክብር የሚገኘው ሁለንተናዊ ከሆነ የተፈጥሮና የስነ ልቦና መርሆች ጋር ማንነታችን ስናዋህድ ነው። እናም ዛሬ ህይወታችን፣ ስብዕናችንና ከሰዎች ጋር ያለን ግንኙነትን ሊቀይሩልን የሚችሉ 12 ዋና ዋና ተፈጥሮአዊ መርሆችን በጥልቀት እንመለከታለን። ከነኚህ መርሆች መካከል አንደኛውና የመጀመሪያው የምክንያትና የውጤት መርህ ነው። The Principle of Reciprocity። ከተፈጥሮአዊ ህጎች መካከል ምድርና ሰማይን ወይም ዩኒቨርስን የሚመራው ትልቁ ህግ የዘራኸውን ታጭዳለህ የሚለው ህግ ነው። ይህ ማለት ሳያከብሩ መከበር የማይታሰብ ጉዳይ ነው እያልኩህ ነው። ምክንያቱም ክብር ልክ እንደሚያስተጋባ የገደል ማሚቱ ወይም ኢኮ እንደምንለው አይነት ነው። የምንሰጠውን ነው መልሰን የምናገኘው ማለት ነው። ስለዚህ ሰዎች ዝቅ አድርገን እያየን እነሱን እንዲያከብሩን መጠበቅ ከተፈጥሮ ህግ ጋር መጣላት ነው። እናም ለመከበር ከፈለግን አስቀድመን ማክበር ወሳኙ ጉዳይ ነው ማለት ነው። ሁለተኛው ነጥባችን የውስጥ ማንነትና የውጭ ተግባራችንን ማጣጣም ነው። አውተንቲሲቲ። ጊዜ ሰዎች አስመሳይነትን የማሽተት ተፈጥሮ ስጦታ አላቸው። የምናስበው የምንተገብረውና የምንናገረው አንድ አይነት ሲሆን ሰዎች ለኛ ያላቸው ክብር በጣም ከፍ ይላል። ነገር ግን ሌሎችን ለማስደሰት ስንል ማንነታችን የምንቀያየር ከሆነ ሰዎች በእርግጠኛነት ይንቁናል። የራሳችን የሆነ እውነተኛ ማንነት ሲኖረን ግን ከኛ ጋር ባይስማሙ እንኳን ለአቋማችን ያከብሩናል። እናም ጥቅማ ጥቅምን ለማግኘት ብለን ደግሞ የማናምንበት ነገር ከማድረግ ተቆጥበን ሁልጊዜ እውነተኛ ማንነታችንን መሆንና እኛን መሆን የግድ ይለናል። ሶስተኛው መርሃችን የስሜት ብልህነትና ራስን መግዛት ኢሞሽናል ማስተሪ። ስሜትን መቆጣጠር መቻል በተፈጥሮ የጥንካሬ መገለጫ ነው። በአስቸጋሪ ሁኔታ ውስጥ ሆነን ሳንደናገጥ፣ በስሜት ሳንነዳ፣ በምክንያትና በጥበብ መንገድ መመላለስ በሰዎች ዘንድ በእጅጉ ያስደንቀናል። ረጋ ብለን ማዕበሉን የማለፍ ብቃት ካለን መሪ የመሆን ተፈጥሯዊ ግርማ ይኖረናል። በተጨማሪም ምላሽ ከመስጠታችን በፊት ለጥቂት ሰኮንዶች ማሰብ ንግግራችን ከቁጣ የጠራ እንዲሆን ያስችለናል። አራተኛው መርሃችን የምስጢርና የዝምታ መርህ ነው። The Power of Understatement። ብዙ የምንናገር ከሆነ ስህተታችን ይበዛል፣ ክብራችንም በዚያው ልክ ይቀንሳል። በተቃራኒው ግን ንግግራችን አጭር፣ ትርጉም ያለውና መቼ መናገር እንዳለብን የምናውቅ ከሆነ ቃላታችን እንደ ወርቅ ይከበራሉ። አምስተኛው መርሃችን በራስ መተማመንና የግርማ መርህ ነው። ፕሬዘንስ ኤንድ ፖስቸር። በተፈጥሮ ሰዎች ወደ ጠንካራና በራሳቸው ወደሚተማመኑ አካላት የመሳብ ዝንባሌ አለች። ይህ ደግሞ የሚጀምረው ከአካላዊ እንቅስቃሴያችን፣ ከአይን ለአይን እይታችንና ራሳችንን ከማቅረብ ጋር የተያያዘ ነው። በራሳችን ስንተማመን በዙሪያችን የማይታይ የክብር አጥር የገነባን እንደሆነ ልታውቅ ይገባል። ስድስተኛው መርሃችን ደግሞ የወሰንና የመጠንን መርህ ነው። ሴቲንግ ባውንደሪስ። በተፈጥሮ በቀላሉ የሚገኝ ነገር ዋጋው አነስተኛ ነው። ስለሆነም ለሰዎች ሁልጊዜ ዝግጁ መሆን፣ ሁልጊዜ እሺ ማለትና የራሳችንን ምቾት መስዋዕት ማድረግ ክብራችን ያሳጣናል። ሰዎች የእኛን ጊዜና ህይወት እንዲያከብሩ መቼ አይሆንም ማለት እንዳለብን ማወቅ ወሳኙ ጉዳይ ነው። ምክንያቱም የራሳችን ወሰን ካለን የሌሎችን ወሰን እንጠብቃለን። የሌሎችን ወሰን ስንጠብቅ ደግሞ ክብራችንን የተጠበቀ ይሆናል ማለት ነው። ሰባተኛው መርሃችን የብቃትና የልህቀት መርህ ኮምፒታንሲ ኤንድ ማስቴሪ። በተፈጥሮ ሰዎች ተሰጥኦ፣ ጥበብንና ክህሎትን ያለው ሰው ያከብራሉ። በምንሰራው ስራ ላይ ጎበዝና አስተማማኝ ስንሆን እንደዚሁ ሰዎች ለኛ እጅ እንዲሰጡ ይገደዳሉ ማለት ነው። በተቃራኒው ደግሞ ስራችን በይቅርታና በቸልተኝነት የምንሰራ ከሆነ የሚኖረን ክብር ዝቅተኛ ይሆናል። ሌላኛው በቀኑ ዕውቀታችንን አሳድገን የምናመርተው የምንሰራ ወይም
የምናበረክተው ነገር ጥራት ያለው ሲሆን እንዲሁ ክብራችንን ከፍ ያደርግልናል። 8ኛው መርሃችን የልግስናና የእሴት መርህ ቫልዩ ክሬሽን። በራስ ወዳድ ላይ ብቻ የተመሰረተ ህይወት ክብር አያመጣም። ከራሳችን ህይወት ባለፈ ለሌሎች ሰዎች ህይወት መፍትሄ የምንሆን ከሆነ ግን የምናግዝ፣ እሴት የምንጨምርና ቫልዩ አደር ስንሆን ስማችን ይከበራል። ሰዎች ከኛ ምን ማግኘት እንደሚችሉ ብቻ ሳይሆን ከኛ ጋር ሲሆኑ ምን የተሻለ ስሜት እንደሚሰማቸው ጭምር ያስባሉ። ስለዚህ ሰዎችን ህይወታቸው እንዲቀላቸው የምናደርግ ከሆነ የክብር ማማ ላይ ያስቀምጡናል። በተጨማሪም ሰዎችን መርዳትና ማበረታታት ካለን የእነሱን እድገት እንደምንፈልግ ስለሚረዱ ለማክበር ይገደዳሉ። 9ኛው መርሃችን የትህትናና የክብር መርህ ዘ ፓራዶክስ ኤንድ ሁሚሊቲ። ራሳችንን ከፍ ከፍ ስናደርግ ክብራችን ዝቅ ይላል። በተቃራኒው ዝቅ ስናደርግ በሰዎች ልብ ውስጥ ከፍ እንላለን። ምክንያቱም ትህትና የውስጥ ጥንካሬ መገለጫ ነው። እንደዚሁ ስኬታችን በስራችንና በውጤታችን የተገለጠ ሲሆን አድናቆትንና ክብርን ያጎናጽፈናል። እኛው ዘችን የፍትሃዊነትና የፍትህ መርህ ጃስቲስ ኤንድ ፌርነስ። ለሰዎች ወገንተኛ ሳንሆን በሰዎች መካከል ምንም ልዩነት ሳናደርግ ፍትህና እውነትን ይዘን ስንቆም ዘላቂ ክብርን ያስገኝልናል። ሌላኛው ጉዳት ቢደርስብን እንኳ ምንም ሳይመስለን እውነትን የምንናገርና በፍትህ ዘብ ስንቆም በጠላቶቻችን ዘንድ እንኳን እንከበራለን። አስራሃችን የመረጋጋትና የተስፋ መርህ ነው። በአስቸጋሪና ጨለማ ጊዜያቶች ውስጥ እንኳን ተስፋ የማንቆርጥ ብሩህ አመለካከት ያለንና ለሌሎች የምናበረታታ ከሆነ ሰዎች ወደኛ ይሳባሉ። ምክንያቱም ሰዎች በህይወታቸው ግራ በሚጋቡበት ጊዜ የሚጠጉትና የሚያምኑት ጽኑ ሰው ይፈልጋሉ። ስለዚህ እኛ ያ ጽኑና የተረጋጋ ሰው ስንሆን የክብር መሪ መሆናችንን ይረጋገጣል። 12ኛው መርሃችን የጊዜና የነጻነት መርህ ነው። ዘ ፕሪንሲፕል ኦፍ ስካርሲቲ። የሰው ልጅ ተፈጥሮ በሚገርም ሁኔታ ለነጻነትና ለሚተርፍ ነገር ዋጋ አይሰጥም። ስለዚህ የሰዎችን ነጻነት ስናከብርና የራሳችን የግል ህይወት በዓላማ የሚመራ ሲሆን ክብርን ያስጨምርልናል። ስለዚህ የራሳችንን ህልም ግብ ሊኖረን በሱም ላይ ልንጠመድ ይገባል። ምክንያቱም የራሳችን የሆነ ግብና ዓላማ ሲኖረን የሌሎችን ህይወት ለማየትና ጣልቃ ለመግባት ጊዜ አይኖረንም። ስለዚህ ከሰዎች ጋር የሚኖረንን መጥፎ ግንኙነቶች ያጠፋልናል። እናም እነዚህን ወሳኝ መርሆችን በዕለት ተዕለት የህይወት ጉዞአችን ውስጥ በማካተት የማንነታችን አካል ማድረግና በሄድንበት ቦታ ሁሉ ሰዎች ካላቸው የተፈጥሮና ስነ ልቦና መነሻነት ለኛ ያላቸው አክብሮት ዘላቂና የማይናወጥ እንዲሆን ማድረግ ይኖርብናል። የዛሬው ቆይታችን ይህንን ይመስላል። መርሆቹ እውነተኛ ለመሆናቸው እኔው ህይወት ውስጥ የተመለከትኳቸውና አስገራሚ ውጤት ያስገኙልኝ ስለሆኑ እንድትተገብሯቸው ጋብዛችኋለሁ። በሚቀጥለው እንድንገናኝ ደግሞ ሰብስክራይብ፣ ላይ ኮሜንት እና ሼር በማድረግ የቤታችን አባል ሆኑ። እወዳችኋለሁ። ባይ